ፍቅርህ በረታብኝ ተጨነቀ ሆዴ በልክ አይሆንም ወይ እኔ አንተም መውደዴ እያለችው የሎልኮቹ ዛሬ አምሮባቸው በአበባ ሸብረቅረቅ ብለው መጥተዋል። እንግዲህ ትላላችሁ ፍቅር እኮ እንደዚህ ነው። ተጣልታችሁ ተመልሶ የሚገናኝ ሰው እኔ በጣም ነው የሚያስደስተኝና ምን ያክል ነገሮችን አቁመው ረስተው ግን ሄሉም በነገራችን ላይ እንደዚህ አይነት ነገር ችሎታ አላትና እኔ የሰው ላይ አንዴ ከተበዳደልኩ በቃ ደግሜ እነዛ ሰዎች ጋራ አላምንም። በጣም ነው እንትን የሚለኝና እንደዚህ አይነት የይቅርታ ልብ ያላቸው ሰዎች ደግሞ ደስተኛ ነው፣ በጣም እድለኞች ናቸው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው የማመሰግነው። እና እንግዲህ ሰሞኑን የተፈጠረውን ሁላችሁም አይታችኋል። በዚህ ቅጽበት ያው ነገሮች ታመመችበት፣ ተሻላት። ከዛ ደግሞ የድሮ ፍቅር እንመለስ ተባለ፣ ተመለሱ። ቀለበት ሊታሰር ሲል ተመልሶ ሌላ ችግር ተፈጠረ። ከችግር በኋላ ድሮታል። አሁንም ደግሞ ተመልሰው ከዛ ወጥተው ዛሬ ላይ ሸብረቅ ብለው ለብቻቸው ጊዜ ወስደው እያሳለፉ ነው። እና ብዙ ተመልካቾች ደግሞ ከአሁን በኋላ የወንድሜ ሴትን ጓደኛ አውጥተሽ ህይወትሽን ኑር እያላችሁ ነው። እኔም እናንተ ከምትሉት ነኝ። አያስፈልግም የሰው ልጅ ህይወት የራሳችን ህይወት ስንመርጥ እንኳን ይቅር ጓደኛ ምናምን እናት አባትን እኮ ራሱ ትተን ነው የምንሄደው አይደለ እንዴ? እናት አባቶቻችንን ራሱ ከነሱ ቤት ወጥተን ተለይተን ውሏችን ከነሱ ጋር ሳይሆን ከባለቤታችን ጋር ነው የሚሆነው። እና እያንዳንዱን ነገር ቤተሰብ ያዘዘን ቦታ ሳይሆን ባላችን ካዘዘን ቦታ፣ ሚስታቸው ካዘዘቻቸው ቦታ የሚውሉበት ነው። እና እንደዚህ አይነት ነገሮች ስላሉ ስለዚህ እንኳን ጓደኛ ማለት ነው እና እስከ ዛሬ ብቻዋን በነበረችበት በተከፋይበት ጊዜ በተደሰተችበት ጊዜ ከጎኗ እየሆኑ አሳልፈዋል። አሁን ላይ ደግሞ የእሷ የመረጠችውን ህይወት አላስኖርም ብለው ካሏት ይሄ ችግሩ የእሷ ስላል አይደለ። በሰላም ብላቸው እምቢ ካሉ በምንም አይነት ሁኔታ ከህይወቱ አስወጡታል። ልክ ዛሬ አብረው እንዲያሳልፉት ህይወታቸውን መምራት ነው። ግን ይህን ነገር ሲያደርጉ ደግሞ እነሱም ኃላፊነት መውሰድ ያለባቸው። ያብም እሷን ላይ ያስከፋት ምንም አይነት ነገር ቢፈጠር ትቷት ላይ ሄድ፣ እንዲሁም ደግሞ የተፈጠሩ ችግሮችን መዋል ማሳደር ወይ ደግሞ ሌላ ሰው ማስገባት ሳይሆን ራሳቸው ቆም ብለው መፍታት እንዳለባቸው ካለፈው ተምረው ማለት ነው። እና ዝም ብሎ አይደለም ህይወት። እነዚህ ነገሮች ተንካርገ ቆም ብለው አስበው ህይወታቸውን ቢመሩ ጥሩ ነው። እና እንደነገርኳቸው የሰው ልጅ አብሮ ይኖራል። ግን አብረን ስንኖር ብዙ የማናውቃቸው ስህተቶች አውቀንም ሳናውቅም የምናጠፋቸው ነገሮች አሉ። አንዳንድ ጊዜ የሰው ልጅ ሲወደን ያ ሰው በቃ ለእኛ ምንም ነው ሁሌም ይኖራል ብለን የምናስብባቸው ጊዜያቶች ይኖራሉና ግን ደግሞ የዛን ሰው ጉዳት የምናውቀው የዛን ሰው ጥቅም የምናውቀው ያን ሰው ከህይወታችን ሲርቅ ነውና እነሱ ደግሞ እንግዲህ ለአመት ያክል ተለያይተው ነበረ። በዛች በአመት ውስጥ እንግዲህ እሱም ሌላ ጓደኛ ይዞ አይቶታል። ሄሉሻም ወደ ናቲም ተመልሳ ሌሎች ሰዎችም ጋር በቃ ብቻዋንም ያሳለፈችባቸው ረዝም ጊዜያቶች አሉ። ግን በነዛ ውስጥ ደግሞ ሁለታቸውም ራሳቸውን ያነበቡበት፣ ራሳቸውን ቸክ ያረጉበት ከድጋሚው ሰውና ከነዛ ሰው እንዴት ነው ወዴት ነው ቆመ ብለው ጥፋታቸውንም ትክክል መሆናቸውንም ቸክ ማድረጊያ እንኳን 1 አመት ለሰው ልጅ 8 ቀን በቂ ነው ራሳችንን ለመፈተሽ ማለት ነው። እና እንደዛ ስለሆነ እንግዲህ ይህን ከዚህ ተምረናል ነው ያለው። ያብም ሰምታችሁ ከሆነ እኔ እንደምታዩ አንቺም ህይወት ጀምረሽ ነበር ከኔ ተለይተሽ፣ እኔም በራሳችን በስምምነት ብንለያየም እኔም ህይወት ጀምሬ ነበር። ነገር ግን ማን እንዳንቺ ቆም ብያየሁትና ምንም አይነት ነገር በቃ እንዳንቺ ሊሆንልኝ አልቻለም። ስለዚህ ከነዛ ጥፋቶች ታረም ያለሁ እኔ ከአሁን በኋላ ህይወቴን ካንቺ ጋር በሰላም በፍቅር መኖር ነው የምፈልገው ብሏል። እውነት ለመናገር እንደው ሌላውን የሌላውን የውስጡን ህይወቱን ባናቅም እንኳን ግን ደግሞ እዚህ ዩቱብ ላይ ራሱ አይታችሁ ከሆነ ከሄሉ ጋር ሆኖ የሚሰራው ቪዲዮ እና ሌሎች ሴቶች ጋር ሆኖ የሚሰራው ቪዲዮ አንድ አይደለም። ሌሎች ሴቶች ጋር ሲሰራ እንደ በዛ ተብሎ ምናልባት 10 ቤት ነው፣ ከዛ ውጭ 7,000 8,000 እስከዛ እና በዛ ተብሎ እንደ እስከ 20,000 ቢሄድለት ነው። ግን ደግሞ ከሄሉ ጋር ሲሰራ ያያችሁ ነው። ቻናሉን ሀብላ የከፈተችው እሷ ናት። ያው አብሮ ከሷ ጋር ሰርቶ በሷ ነው ቻናል የተከፈተለት እሷ ጋር ከተዋወቁ ወዲህ። ከዛም እስከዚህ ደረጃ እሷ ከተለያት ወዲህ ሲጀምር ቻናሉ ተንቀሳቅሶ አያውቅም። ግን አሁን እሷ ጋር ሲሰራ ቻናላቸውም እይታቸውም እየሄደ ነው። እና የሰው ልጅ አንዳንድ ጊዜ በብዙ ነገሮች የሰው ልጅ ዋጋ ታውቁታላችሁ።
ለእናንተ የሚጠቅማችሁ ምንድን ነው? መቼም በዚህ ምድር ላይ ስንኖር ጊዜያዊ ነው፣ ኪራይ ነው እየኖር ያለ ነው እና እስከምንሄድ ድረስ ደግሞ እስከተጣርተን ደስተኛ ሆነን ደስተኛ ከሚያደርገን ሰው ጋር እኛን ደስተኛ ከምንሆንበት ሰውንም ከማንጎዳ ከማይጎዱን ሰዎች ጋር ሆነን ኑሯችንን ልንመራ ይገባል እንጂ እየወደድናቸውም ቢሆን የማይረቡ አይነት ሰዎች እኛን ችግር ውስጥ የሚከቱ እኛን ለበሽታ የሚሰጡ እኛን ሁልጊዜ በእነሱ የተነሳ ልባችን ከሚቆስሉበት አይነት ቦታ ውስጥ መገኘት የለብንም። እንደምትመለከቱት አሁን እንግዲህ አብርሽ በፊት ደህና ላይ ነበር ወላሂ ስናቀው እንግዲህ ብለው ሲጀምሩ ከፍቅር ጋር ከዛ እሷን ተለየ ሩታ ተባለ። እንዲሁ ሌሎቹ በመሀል የሚመጡትን ትታቸዋቸው ማለት ነው። ከዛ ሩታም ጋር ተባለ መሻላ ሩታም ጋር ሲገናኙ ታስታውሱ ከሆነ እንዴት እንደነበሩ በጣም ነበረ በፍቅር በደስታ ህይወቱ ያማረና በሰው እይታ ራሱ በጣም ተወዳጅ ሆነው ነበር ሲሄዱ የነበረው እስከዛ ደረጃ እስከሚጓዙ። ግን እሷም በመሀል ላይ እንደዚህ አይነት ነገሮች እየፈጠሩ ሁለታቸው ወዲያ ሲሉ ወዲህ ሲሉ መጨረሻ ግን አርግዛ እንደዛ ስትሰቃይ ምን ስትል ያ ሁሉ አለፈ። ግን ያ ሁሉ አልፎ ያ ሁሉ ግፍ አልፎባት በመሀል ሄርሜላ መታ ልቧን ስታቆስላት ከርማ አሁንም ድጋሜ እሱ እንኳን ወግዱልኝ አልፈልግም፣ በቃ በርኩበት አትከተሉኝ፣ ፍቅር በዛብኝ እያላቸው አሁንም እሱ ጋር ግብግብና እንደዚህ አይነት ህይወት እኔ ለሰው ላይ ልክ ነው ብዬ አላስብም። የሰው ላይ አልፈልግም ካላችሁ ከላስ ከምንም በላይ ክብር ይበልጣል አይደለም? ክብር የሌለው ፍቅር ደግሞ ለእናንተ ምንም አይደለም። አንድ ሰው ሳያከብራችሁ እያንቋሸሻችሁ ፍቅር ቢኖር ምን ይሰራል? የሰው ላይ በቃ አሁን አፈር እየሆነ ማለት ነው። እና ዋናው ነገር የሰው ልጅ ዋናው ሴትም ላይ ክብር ትፈልጋለች፣ ወንድም ላይ ክብር ይፈልጋል። ክብራችሁን ከሚያንቆሽሽ ቦታ ፍቅር ያለ ቦታው ርካሽ ነው ይባላልና ያለ ቦታችሁ መገኘት የለባችሁ። ምናልባት እናንተ እንደዛ እየረከሳችሁ ከምኖሩበት ህይወት ይልቅ ነው እናንተን አክብሯችሁ ወዷችሁ የሚኖር በኋላችሁ የሚከተላችሁ ብዙ ነገር አለ። ይሄን የምላችሁ ምንድነው ሩታን አሁን ብዙ ሰዎች በዙሪያው አሉ ያንዣብባሉ። ደስታን ታስታውሱ ከሆነ አንዴ ቤት አንዴ መኪና እያለ ስንት ነገር እያላት አብርሽን ትታ ከሱ ጋር ብንኖር ደስተኛ ትሆን ነበር። ነገር ግን አንዳንድ ጊዜ ሴቶች ልባችንን ዝግዝቅ ነው ከሚወደን ይልቅ የምንወደውን ተከትለን ህይወታችንን እናበላሽል፣ ካላህ ጋር እንጣላለን፣ የተለያዩ ነገሮችን ነው የምናደርገው እና አሁን ላይ እንደምትመለከቷት ሰሞኑን